ሳይነሶ ተዘግቶ መተንፈስ አቅቶታል ወይስ በሳምባ ውስጥ ያለ አክታ ሊለቅ አልቻለም? ዛሬ በሳይንሳዊ መንገድ የተረጋገጠ ሳምባውን ወዲያውኑ የሚያጸዳና የአየር ቧንቧውን ብሩህ የሚያደርግ አንድ ኩባያ ተፈጥሯዊ መጠጥ ይዤላችሁ መጥቻለሁ። ከአንቲባዮቲክ መድኃኒት በፊት ይህንን የግድ መሞከር አለባችሁ። አንድ ኩባያ ሳይነስና አክታን ከሳምባው ወዲያውኑ ያጸዳል። በሳይነስ የተዘጉ ወይም በሳምባ ውስጥ መጨናነቅ ካለቦትና ንፍጥን ለማስወገድ እየሞከሩ ከሆነ ይህም ደጋግሞ እየመጣ ከሆነ የዛሬው ቪዲዮ ለእርሶ ነው። ምክንያቱም ዛሬ ሳይነሱን ወዲያውኑ የሚከፍት ከሳምባው የሚወጣውን መጨናነቅ የሚያስወግድ እንዲሁም ሳምባውን ከመርዛማ ንጥረ ነገሮች የሚከላከል ሳምባውን በአካባቢው ውስጥ ባሉ ብክለቶች ምክንያት ከማንኛውም ጉዳት የሚጠብቅ በሳይንሳዊ መንገድ የተደገፈ አንድ ኩባያ መጠጥ ላጋራችሁ ነው። ብዙ ሰዎች ያንን ግትር ንፍጥ እያስወገዱ ሳይነሶቻቸው እንዲከፈቱና የሳምባ አቅማቸው እንዲሻሻል የረዳቸውን ልዩ የሳይነስ ማጽጃ የመጠጥ አዘገጃጀት ላካፍላችሁ። አሁን የመተንፈሻ አካሉ በሚበሳጭበት በሚቆጣበት ጊዜ ሁሉ ለመከላከያ ንፍጥን ማምረት ይጀምራል። ንፍጥ አላስፈላጊ ጠላታችን ነው ብለን እናስባለን። ነገር ግን እንደ እውነቱ ከሆነ ንፍጥ በሰውነቱ ውስጥ ከሚከሰቱ ማናቸውም ቫይረሶች፣ ባክቴሪያዎች ወይም በአየር ውስጥ ካሉ ማናቸውም ኬሚካሎች የሚከላከል ነው። ነገር ግን ችግሩ የሚጀምረው ይህ ንፍጥ በማይጠፋበት ጊዜ እናም ሰውነታችን በየቀኑ እየጨመረ የሚሄድ ንፍጥ ሲያመነጭና ይህንን ንፍጥ ለባክቴሪያ ኢንፌክሽኖች፣ ለቫይረስ ኢንፌክሽኖችና አንዳንድ ጊዜ ለፈንገስ ኢንፌክሽኖች የመራቢያ ቦታ ይሆናል። እናም አብዛኛው ሰው የሚቸገረው በዚህ ጊዜ ነው። ምክንያቱም ይህንን ንፍጥ ለማስወገድ ወይም ሳይነሶን ለመክፈት ወይም ሳምባውን ለማሻሻል አንቲባዮቲክ ወይም ስቴሮይድ ያለማቋረጥ መውሰድ አለባቸው። ነገር ግን ይህ ተፈጥሯዊ አንድ ኩባያ መጠጥ ለተፈጥሯዊ አንቲባዮቲክ፣ ጸረ ተዋሲያን፣ ጸረ ቫይረስና እንዲሁም የመተንፈሻ አካላቶን ለመጠበቅ ንጥረ ነገር ሆኖ የሚያገለግል ሁሉም ንጥረ ነገሮች ያሉት ምርጥ መላ ነው። ስለዚህ በመጀመሪያ የዚህ መጠጥ ንጥረ ነገሮችና በመተንፈሻ አካል ውስጥ እንዴት እንደሚረዳው ላካፍላችሁ። እዚህ ላይ የመጀመሪያው ንጥረ ነገር ባዝል በሶ ብላ ነው። በሶ ብላ ለዘመናት በአዩርቬዲክ ሕክምና ውስጥ ጥቅም ላይ ውሏል። ነገር ግን አሁን ዘመናዊ የምርምር ጥናቶች እንደሚያሳዩት በርካታ የጤና ጥቅሞች አሉት። የበሶ ብላ የጤና ጥቅሞች አንዱ በተለይ ለሳምባውና ለሳይነሶ ለጸረ ኢንፍላማቶሪ ወኪል ሆኖ ማገልገሉ ነው። ስለዚህ እንደ ብሮንኮዳይሌተር ሆኖ ስለሚያገለግል ሳምባውን ይከፍታል። እንዲሁም በሳይነሶ ውስጥ እንደ ጸረ ኢንፍላማቶሪ ወኪል ሆኖ ያገለግላል። በዚህም የሳይነስ እብጠት ይቀንሳል፣ እንዲሁም የንፍጥ ምርት ይቀንሳል። ስለዚህ ሳይነሶ ይከፈታል፣ ሳምባው ይከፈታል። ምክንያቱም ብሮንኮዳይሌተር ስለሆነና የንፍጥ ምርትን ስለሚቀንስ። በተጨማሪም በሶ ብላ የጸረ ቫይረስ ባህሪያት እንዳሉት ያሳያል። ስለዚህ የመተንፈሻ አካሎን ከተጋለጡ ከማንኛውም አይነት ቫይረሶች ይከላከላል። ቀጣዩ ንጥረ ነገር ቅርንፉድ ነው። ቅርንፉድ ዩጂኖል የሚባል ነገር አለው። ዩጂኖል እንደ ኃይለኛ ጸረ ኢንፍላማቶሪ ወኪል ሆኖ ያገለግላል። እንዲሁም ኤክስቶራንት ነው። ይህ ማለት ሰውነቶ ከመጠን በላይ የሆነ ንፍጥን ለማስወገድ ይረዳል። እንዲሁም እንደ ጸረ ተዋሲያን ወኪል ሆኖ ያገለግላል። በቅርብ ጊዜ በተደረጉ ጥናቶች መሰረት ቅርንፉድ ሳምባውን ከአየር ብክለት በተለይም ሳምባው ከሚደርስበት የአየር ብክለት በመከላከል የአፍንጫውን ብቻ ሳይሆን የሳምባውን ጤና ያሻሽላል። ስለዚህ ሳልን ለማሻሻል ይረዳል፣ ሳይነሶን ያጸዳል፣ እንዲሁም አክታን ይቀንሳል። እዚህ ላይ የሚቀጥለው ንጥረ ነገር ዝንጅብል ነው። ዝንጅብል የመርዝ ማስወገጃ ባህሪያት፣ ጸረ ብግነት ባህሪያትና ጸረ ተዋሲያን ባህሪያት አሉት። የመርዝ ማስወገጃ ባህሪያት ስላለው ሳምባውና ሳይነሶቹን በአካባቢ ካሉ ኬሚካሎች ይከላከላል። እንዲሁም ጸረ ብግነት ባህሪያት ስላላቸው በሳምባውና በሳይነሱ ውስጥ እብጠትን ይቀንሳል። በዚህም ሳምባ ውስጥ ያለውን ያንን አክታ እንዲቀልጥ ይረዳል።
እዚህ ላይ የመጨረሻው ንጥረ ነገር ጠረፋ ነው። ጠረፋ የተለያዩ ፖሊፊሌኖች አሉት። እነዚህም ኃይለኛ ጸረ ተዋሲያንና ጸረ ብግነት ወኪሎች ናቸው። እንዲሁም ሰውነቱ ለተለያዩ ቫይረሶች፣ ባክቴሪያዎች ወይም የፈንገስ ችግሮች ሲጋለጥ ከሚከሰተው ኦክሲዴቲቭ ጉዳት ይከላከላል። ስለዚህ እነዚህ ሁሉ ንጥረ ነገሮች በተለያዩ ደረጃዎች የሰሩ መሆናቸውን ያያሉ። ከሳምባውና ከሳይነስ ውስጥ ያለውን አክታ ለማስወገድ እንደ ብሮንኮዳይሌተር ሆነው ያገለግላሉ። ይህ ማለት ሳምባውን ይከፍታሉ። ይህም የተሻለ መተንፈስ እንዲችሉና አክታን ማስወገድ ይችላሉ። እንዲሁም ለሳይነሶ መጨናነቅን ያስታግሳሉ። ስለዚህ ሳይነሶቹም እየተከፈቱ እንደሆነ ይሰማውታል። አሁን ይህንን የአንድ ኩባያ መፍትሄ እንዴት በትክክል ማዘጋጀት እንደሚችሉ ላካፍላችሁ። ለዚህ አንድ ኩባያ ውሃ ያስፈልጎታል። ይህንን አንድ ኩባያ ውሃ በድስት ውስጥ ይጨምሩና በእሳት ላይ ያድርጉት። ከዛም ከ5 እስከ 6 ባዘል በሶ ብላ ቅጠሎች በላዩ ላይ ይጨምሩ። ትኩስ የበሶ ብላ ቅጠሎችን ማግኘት ካልቻሉ የደረቀ የበሶ ብላ ሻይ ከረጢቶች መግዛት ይችላሉ። እናም አንድ የሻይ ከረጢት ወደዚህ ውሃ ማከል ይችላሉ። ከዛም አንድ ሙሉ ቅርንፉድ ይጨምሩ። ከዛም 1/4 የሻይ ማንኪያ የተፈጨ የቀረፋ ዱቄት ይጨምሩ። ከዛም 1/4 የሻይ ማንኪያ የዝንጅብል ዱቄት ይጨምሩ። እሳቱን ይቀንሱና ከ3 እስከ 4 ደቂቃዎች እንዲፈላ ያድርጉት። ሁሉም ፖሊፊሌኖችና ሁሉም የመድኃኒት ዘይቶች ከእነዚህ ንጥረ ነገሮች ወደ ሻይ ውስጥ ይገባሉ። ከዛም እሳቱን ያጥፉና ይህንን አንድ ኩባያ ሻይ ወደ ኩባያ ውስጥ ማጣራት ይችላሉ። ተጨማሪ ጥቅም ለማግኘት በዚህ ሻይ ውስጥ ግማሽ የሎሚ ጭማቂ ማከል ይችላሉ። ይህም የበሽታ መከላከሉን ለማሳደግ ቫይታሚን ሲ ይሰጡታል። ጣዕሙ በጣም ጠንካራ ከሆነ ሁልጊዜም ግማሽ የሻይ ማንኪያ ንጹህ ማር ማከል ይችላሉ። ከዛም ይህንን መጠጥ በሚቀጥሉት ከ4 እስከ 5 ደቂቃዎች ውስጥ ቀስ ብለው መጠጣት ይችላሉ። አሁን የሚቀጥለው ጥያቄ ይህንን መጠጥ ለመጠጣት በጣም ጥሩ ጊዜ መቼ ነው? እናም በቀን ስንት ጊዜ መጠቀም ይችላሉ የሚለው ነው። ስለዚህ ብዙ ሰዎች ጠዋት ሲነቁ የንፍጥ ምርት የሚያገኙት ወይም በሳይነሶች በሳምባዎች ውስጥ መጨናነቅ የሚሰማቸው ጊዜ ነው። ስለዚህ ጠዋት ላይ አንድ ኩባያ መጠጥ ከተጠቀሙ ወዲያውኑ ሳይነሶን ለመክፈት ይረዳል። እናም የንፍጥ ምርት መቀነስ የሚታይበት ቀን ያዘጋጃል። ስለዚህ ጠዋት ላይ አንድ ኩባያ ይጠጡ፣ ከቁርሶ በፊትም ሆነ ከቁርሶ ጋር። ከዛም ምሽት ላይ ሁለተኛውን ኩባያ እንዲጨምሩ ይመከራል። ምክንያቱም በቀን ውስጥ ይህ ንፍጥ በሰውነት ውስጥ መከማቸት ይጀምራል። ቀስ በቀስ ትንሽ የሳይነስ መጨናነቅና ትንሽ የሳምባ መጨናነቅ የመጀመር ስሜት ይሰማውታል። ስለዚህ ይህንን መጠጥ ምሽት ላይ መጠጣት የንፍጥ ምርትን ይቀንሳል፣ እንዲሁም ሳምባዎችን ክፍት ያደርገዋል። ይህም የተሻለ መተንፈስ እንዲችሉ ይረዳል። ስለዚህ ይህ ተፈጥሯዊ መጠጥ ነው። ይህም ብዙ ሰዎች የሳይነስና የሳምባዎች መሻሻል እንዲሰማቸው ረድቷል። አብዛኞቹ ሰዎች እንደጠጡት ሳይነሳቸው ቀስ በቀስ እየከፈተ እንደሆነ ይናገራሉ። በሚቀጥሉት ጥቂት ቀናት ውስጥ የንፍጥ ምርት አነስተኛ እንደሆነ ይሰማቸዋል። እንዲሁም ሳምባዎች በተሻለ ሁኔታ እየሰሩ እንደሆነ ስለሚሰማቸው የተሻለ መተንፈስ ይችላሉ። ስለዚህ ዛሬ የተሻለ መተንፈስ እንዲችሉ ሳምባውን ለማጽዳት፣ አክታን ለማስወገድና ሳምባውን ጤናማ በሆነ መልኩ ለማቆየት ኃይለኛ የተፈጥሮ ዘዴዎችን አይተናል። ስለዚህ እነዚህን ዛሬውኑ ይሞክሩትና ከጥቂት ቀናት በኋላ ምን ጥቅሞች እያገኙ እንደሆነ ይመለከታሉ። ዛሬ ያየነው ይህ ተፈጥሯዊ መጠጥ ሳምባውን ለማጽዳት፣ አክታን ለማስወገድና ሳይነሶን ወዲያውኑ ለመክፈት የሚረዳ ፍጹም መፍትሄ ነው። እነዚህን ተፈጥሯዊ ንጥረ ነገሮች በመጠቀም ጤናውን በቤቶ እንዲጠብቁ አበረታታችኋለሁ። ይህንን መጠጥ ለጥቂት ቀናት ሞክሩትና ያገኛችሁትን ለውጥ ከታች ባለው የኮሜንት መስጫ ሳጥን ላይ አጋሩኝ። ቪዲዮው ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን፣ ይህንን መረጃ ሊጠቅማቸው ለሚችል ወዳጅ ዘመዶች ሼር ማድረጋችሁን እንዳትረሱ። ለተጨማሪ መሰል መረጃዎች ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ።